ሰላም የጌታ ጸጋ ይብዛላችሁ። ይህ የቃሉ ድምፅ ጊዜ ነው። ኖ የእግዚአብሔርን ቃል አብረን እናንብብ። ኦሪት ዘፍጥረት ምዕራፍ 33። ያዕቆብም ዓይኑን አነሳ፣ እነሆም ኤሳው ሲመጣ አየው። ከእርሱ ጋር 400 ሰዎች ነበሩ። ልጆቹንም ከፍሎ ወደ ሊያና ወደ ራሄል ወደ ሁለቱ ባሪያዎች አደረጋቸው። ባሪያዎችንና ልጆቻቸውንም በፊት አደረገ። ሊያንና ልጆቿንም በኋለኛው ስፍራ፣ ራሄልንና ዮሴፍን ከሁሉ በኋላ አደረገ። እርሱም በፊታቸው አለፈ። ወደ ወንድሙም እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ። ኤሳውም ሊገናኘው ሮጠ፣ አንገቱንም አቅፎ ሳመው፣ ተላቀሱም። ዓይኑንም አነሳና ሴቶችንና ልጆችን አየ፣ እንዲህም አለ፣ እነዚህ ምኖች ናቸው? እርሱም እግዚአብሔር ለእኔ ለባሪያ የሰጠኝ ልጆቼ ናቸው አለ። ሴቶች ባሪያዎች ልጆቻቸው ጋር ቀርበው ሰገዱ። ደግሞ ሊያና ልጆቿ ቀርበው ሰገዱ። ከዚያም በኋላ ዮሴፍና ራሄል ቀርበው ሰገዱ። እርሱም ያገኘሁት የሰራዊት ሁሉ ምን ነው አለ። እርሱም በጌታዬ ፊት ሞገስን አገኝ ዘንድ ነው አለ። ኤሳውም ለእኔ ብዙ አለኝ ወንድሜ ሆይ፣ የአንተ ላንተ ይሁን አለ። ያዕቆብም አለ እንደዚህ አይደለም፣ ነገር ግን በፊት ሞገስን አግኝቼ እንደሆነ እጅ መንሻዬን ተቀበለኝ። የእግዚአብሔርን ፊት እንደሚያይ ፊትህን አይቻለሁና በቸርነት ተቀብለህኛልና፣ ይችንም ያመጣውልህን በረከቴን ተቀበል። እግዚአብሔር በቸርነት ሰጥቶኛልና ለእኔ ብዙ አለኝ አለ። እስኪቀበለውም ድረስ ዘበዘበው። እርሱም ተነሳና እንሂድ፣ እኔም በፊት እሄዳለሁ አለ። እርሱም አለው፣ ጌታዬ ሆይ ልጆቹ ደካሞች እንደሆኑ ታውቃለህ። በጎችና ላሞችም ግልገሎቻቸውን ያጠባሉ። ሰዎች አንድ ቀን በችኮላ ይነዷቸው እንደሆነ ከብቶቹ ሁሉ ይሞታሉ። ጌታዬ ከባሪያ ፊት ቀድሞ ይለፍ፣ እኔም ወደ ሴር ከጌታዬ ዘንድ እስክደርስ ድረስ ከፊቴ ባሉት በእንስሳት እርምጃና በሕፃናቱ እርምጃ መጠን በዝግታ እከተላለሁ። ኤሳውም ከእኔ ጋር ካሉት ሰዎች ከፍዬ ልተውልህን አለ። እርሱም ይህ ለምንድን ነው? በጌታዬ ዘንድ ሞገስን ማግኘቴ ይበቃኛል አለ። ኤሳውም በዚያን ቀን ወደ ሴር መንገድ ተመለሰ። ያዕቆብ ግን ወደ ሱኮት ሄደ። በዚያም ለእርሱ ቤትን ሰራ፣ ለከብቶቹ ዳሶችን አደረገ። ስለዚህም የዚያን ቦታ ስም ሱኮት ብሎ ጠራው። ያዕቆብም ከሁለት ወንዞች መካከል በተመለሰ ጊዜ በከነአን ምድር ወዳለችው ወደ ሴኬም ከተማ በደህንነት መጣ። በከተማይቱም ፊት ሰፈረ። ድንኳኑንም ተክሎበት የነበረውን የእርሻውን ክፍል ከሴኬም አባት ከኤሞር ልጆች በ100 በጎች ገዛው። በዚያም መሠዊያውን አቆመ። ያንኤልም ኤልኤሎ እስራኤል ብሎ ጠራው። ምዕራፍ 34 ለያዕቆብም የወለደችለት የልያ ልጅ ዲናም የዚያን ሀገር ሴቶች ልጆች ለማየት ወጣች። የሀገሩ አለቃ ኤያዊው ሰው የኤሞር ልጅ ሴኬም አያት፣ ወሰዳትም፣ ከእርሷ ጋር ተኛ፣ አስነወራትም። ልቦናውም በያዕቆብ ልጅ በዲና ፍቅር ተነደፈ። ብላቴናይቱንም ወደዳት፣ ልቧንም ደስ በሚያሰኛት ነገር ተናገራት። ሴኬምም አባቱ ኤሞርን ይቺን ብላቴና አጋባኝ ብሎ ነገረው። ያዕቆብም ልጁን ዲናን እንዳስነወራት ሰማ። ልጆቹም ከብቶቻቸው ጋር በምድረ በዳ ነበሩ። ያዕቆብም እስኪመጡ ድረስ ዝም አለ። የሴኬም አባት ኤሞር ይነግረው ዘንድ ወደ ያዕቆብ መጣ። የያዕቆብም ልጆች ይህንን በሰሙ ጊዜ ከምድረ በዳ መጡ። ያዕቆብንም ልጅ በመተኛቱ በእስራኤል ላይ ስንፍናን ስላደረገ አዘኑ፣ እጅግም ተቆጡ፣ እንዲህም አይደረግምና። ኤሞርም እንዲህ ብሎ ነገራቸው፣ ልጄ ሴኬም በልጃችሁ ፍቅር ልቡ ተነድፏልና ሚስት እንድትሆነው እባካችሁ እርሷን ስጡት። ጋብቶችም ሆኑና ሴቶች ልጆቻችሁን ስጡን። እናንተም የእኛን ሴቶች ልጆች ውሰዱ፣ ከእኛ ጋር ተቀመጡ። ምድሪቱ በፊታችሁ ናት፣ ኑሩባት፣ ነግዱ፣ ግዟትም። ሴኬምም አባቷንና ወንድሞቿን እንዲህ አለ፣ በፊታችሁ ሞገስን ባገኝ የምትሉኝን እሰጣለሁ። ብዙ ማጫና እጅ መንሻ አምጣ፣
በሉኝ፣ በነገራችሁኝ መጠን እሰጣለሁ። ይቺን ብላቴና ግን አጋቡኝ። የያዕቆብም ልጆች ለሴኬም ለአባቱ ለኤሜር በተንኮል መለሱ። እህታቸውን ዲናን አርክሷታልና እንዲህም አሏቸው፣ እህታችንን ላልተገረዘ ሰው ለመስጠት ይህን ነገር እናደርግ ዘንድ አይቻልንም። ይህ ነውር ይሆንብናልና እንደ እኛ ሆናችሁ ወንዶቻችሁን ሁሉ ብትገርዙ በዚች ብቻ እሺ እንላችኋለን። ሴቶች ልጆቻችንን እንሰጣችኋለን፣ የእናንተንም ሴቶች ልጆች እንወስዳለን። አንድ ሕዝብም ሆነን ከእናንተ ጋር እንኖራለን። ትገረዙ ዘንድ እኛን ባትሰሙ ግን ልጃችንን ይዘን እንሄዳለን። ነገራቸውም በኤሞር ልጅ በሴኬር በኤሞር ዘንድ የተወደደ ሆነ። ብላቴናውንም ያሉትን ያደርግ ዘንድ አልዘገየም። የያዕቆብም ልጅ ወዷልና፣ እርሱም በአባቱ ቤት ካሉት ሁሉ የከበረ ነበር። ኤሞር እና ሴኬም ልጁም ወደ ከተማቸው አደባባይ ገቡ። ለከተማይቱም ሰዎች እንዲህ ብለው ነገሩ፣ እነዚህ ሰዎች በእኛ ዘንድ የሰላም ሰዎች ናቸው። በምድራችን ይቀመጡ ይነግዱባትም። እነሆ ምድሪቱ ሰፊ ናት። ሴቶች ልጆቻቸውን እንውሰድ፣ ለእነሱም ሴቶች ልጆቻችንን እንስጥ። ነገር ግን አንድ ሕዝብ ሆነን ከእኛ ጋር ይቀመጡ ዘንድ በዚህ ነገር ብቻ እሺ ይሉናል። እነሱ እንደተገረዙ ወንዶቻችንን ሁሉ ብንገርዝ፣ ከብቶቻቸውን ያላቸውንም ሁሉ እንስሶቻቸውን ሁሉ ለእኛ አይደሉምን? በዚህ ነገር ብቻ እሺ ያልናቸው እንደሆነ ከኛ ጋር ይቀመጣሉ። ከከተማይቱ አደባባይ የሚወጡ ሁሉ ኤምሩንና ልጁ ሴኬምን እሺ አሉ። ከከተማይቱ አደባባይ የሚወጡት ወንዶች ሁሉ ተገረዙ። 3ኛም ቀን በሆነ ጊዜ እጅግ ቆስለው ሳሉ የዲና ወንድሞች የያዕቆብ ልጆች ሲምዖንና ሌዊ እያርዕሳቸው ሴፋቸውን ይዘው ሰፈሩ ወደ ከተማ ገቡ። ወንዱንም ሁሉ ገደሉ። ኤምሮንንና ልጁ ሴኬምንም በሴፍ ገደሉ። እህታቸው ዲናን ከሴኬም ቤት ይዘው ወጡ። ያዕቆብ ልጆች እህታቸውን ዲናን ስላረከሷት ወደ ሞቱት ገብተው ከተማይቱን ዘረፉ። በጎቻቸውን፣ ላሞቻቸውን፣ አህዮቻቸውንም በውጪ በከተማም ያለውን ወሰዱ። ሀብታቸውን ሁሉ፣ ሕፃናቶቻቸውን፣ ሴቶቻቸውን ሁሉ ማረኩ። በቤትም ያለውን ሁሉ ዘረፉ። ያዕቆብም ሌዊንና ሲምዖንን እንዲህ አለ፣ በዚች ሀገር በሚኖሩ በከነዓናውያን በፌሬዛውያን ሰዎች የተጠሉኝ ታደርጉኝ ዘንድ እኔን አስጨነቃችሁኝ። እኔ በቁጥር ጥቂት ነኝ፣ እነሱ በእኔ ላይ ይሰበሰባሉ ይመቱኝማል። እኔም ከወገኔ ጋር እጠፋለሁ። እነሱ በገላሞታ እንደሚደረግ በእህታችን ያደረገባትን ነው አሉ።